ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች አዲስ መረጃዎችን አሁን ከሳት የወጣውን የማስደምጣችሁ ይሆናል። በምስራቅ ጎጃም ዞን በቡሬ ወረዳ ታጥቀው ሲንቀሳቀሱ የነበሩት መንግስት የዘረጋለችን ሰላም ጥሪ ተቀብለው እስከነ ሙሉ ትጥቃቸው ገብተዋል። ይህን በትንታኔ የማስደምጣችሁ ይሆናል። እንዲሁም በማዕከላዊ ጎንደር ዞን ህግ ማስከበር ዘመቻ በተወሰደው በርካቶች በምርኮኛነት ገቢ ተደርጓል። ይሁን ጉዳዮችም እናዳምጠዋለን። ውድ የቻናል ቤተሰብ ተከታታዮች አዲስ የሆናችሁ ሰብስክራይብ፣ ቤተሰብ የሆናችሁ ደግሞ ላይክ፣ ሼር ማድረጋችሁን እንዳትረሱ። ከዚህ ጋር እያይዘን ወደ ጉዳያችን ቀጥታ የምናቀና ይሆናል። በማዕከላዊ ጎንደር ዞን በምዕራብ ደንቢያ ወረዳ የሀገር መከላከያ ሰራዊትና በክልሉ የጸጥታ ኃይል በተሰራ ኦፕሬሽን በአካባቢ ታጥቀው ሲንቀሳቀሱ የነበሩት የፋኖ ቡድን አባላት ላይ ሲደመሰሱ፣ ቀሪው ደግሞ ከነሙሉ ትጥቃቸው በምርኮኛ መልኩ ገቢ ተደርገዋል። የ66 ክፍለ ጦር የሬጅመንት አዛዥ የሆኑት የሺህ አለቃ ሐሰን እንደገለጹት የሰላምና አማራጭ ባልተቀበሉ የፋኖ ቡድን አባላት ላይ እርምጃ የተወሰደና እርምጃው ተጠናክሮ ይቀጥላል። ታጣቂው ከነህዝብ ተዘርፎ የወሰዳቸውም እንስሳትም በምርኮኛ መልኩ መመለስ መቻሉንም ገልጿል። በርካታ ታጣቂዎችም ከንስት ጀምሮ በምርኮኛ መልኩ እስከነሙሉ ትጥቃቸው በዚሁ በማዕከላዊ ጎንደር ዞን ደንቢያ ተብሎ በሚታወቁ ሲንቀሳቀሱ የነበሩት በርካቶች ምርኮኛ ሆነው ገቢ ሆነዋል። ቀሪዎችም እስከ ወዲያኛው የተሸኙ መሆኑን አክለው ገልጸዋል ማለት ነው። በርካቶች ከዚህ በፊት በማዕከላዊ ጎንደር ዞን ታጥቀው ሲንቀሳቀሱ የነበሩት መንግስት የዘረጋላቸውን የሰላም አማራጭ ተጠቅመውበታል። ቀሪዎች ደግሞ በዛሬው ዕለት በተወሰደው ኦፕሬሽን ተገደው ገቢ ተደርጓል። ቀሪ ወንድሞቻችን መንግስት የዘረጋውን የሰላም አማራጭ ሲጠቀሙበት ዘንድ ማሳሰብ እንፈልጋለን። እንዲሁም በምዕራብ ጎጃም ዞን ቡሬ ዙሪያ ወረዳ በተሳሳተ መንገድ ታጥቀው በጫካ ሲንቀሳቀሱ የነበሩትም መንግስት የዘረጋላቸውን በዛሬው ዕለት ታህሳስ 22 2018 ዓ.ም ከሰዓት መንግስት የዘረጋች ተብለው መግባታቸው ለማረጋገጥ ተችሏል። ሲገቡ አንድ ብሬ መሳሪያ ጨምሮ የተለያየ ተተኳሽ ይዘው መግባታቸው ይታወሳል። በተለይ ከጧት ላይ በሰሩት ቪዲዮ ዘገባ መሰረት ጃቢት ጠናን ተብሎ ሲንቀሳቀሱ የነበሩት አንድ ስናይፐር ጨምሮ የተለያየ ተተኳሽ እዛው እንደገቡ መዘገባችን ይታወሳል። አሁን ደግሞ ከሰዓት አንድ ብሬ መሳሪያና የተለያየ ተተኳሽ መሳሪያዎችን እንደያዙ መንግስት የዘረጋላቸው ለሀገራችን እረፍትና ሰላም ይቀድማን በማለት እስከነ ሙሉ ትጥቃቸው በዛሬው ዕለት ገብቷል። በተለይ በነዘመነ ካሴና በነዝናቡ ተስፋ የጣለበት የቡሬ ታጣቂዎች መንግስት ይዘረጋላቸውን እንደ ጉድ የተቀላቀሉ ይገኛሉ። በዚህ ብቻ አላቆምም። በጃቢ ጠናም ከጧት እንደዘገብነው በዚሁ በጎጃም ቀጠና ማለት ነው መንግስት ይዘረጋላቸውን የሰላም ጥሪ ተቀብለው እየገቡ ይገኛሉ። ለሀገራችን ብሎም ለክልላችን የሚያስፈልገውና ብቸኛው አስታራቂ የሆነው ሰላምና ንግግርና ድርድር ብቻ ነው። በዚህ ውጭ የሚመጣ ለውጥ አለመኖሩን በግልጽ የሚያስረዳ ጉዳይ ነው። ውድ የቻናል ቤተሰቦች አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። ቤተሰብ የሆናችሁ ደግሞ ላይክ ብታደርጉ መረጃው ለሁሉም እንዲዳረስ አይነተኛ ሚና ይጫወታል። ዘረኝነት፣ ጽንፈኝነት አይጠቅምም። ለሀገራችን ብሎም ለክልላችን የሚጠቅመው ሰላምና ሰላም ነው። በዛሬው ዕለት ታህሳስ 22 2018 ዓ.ም ከጧት የገቡ በጃቢ ጠናን ታጥቀው ሲንቀሳቀሱ የነበሩ አንድ ስናይፐር መሳሪያ ጨምሮ በርካታ ታጣቂዎች እንደገቡ መዘገባችን ይታወሳል። አሁን ደግሞ ከሰዓት በቡሬ ዙሪያ ታጥቀው ሲንቀሳቀሱ የነበሩ አንድ ብሬ መሳሪያ እስከ መሰል ተተኳሽ ጥይት ጋር ጨምሮ በርካታ መሳሪያው የነፍስ ወከፍ መሳሪያዎችን እንደያዙ መንግስት የዘረጋላቸውን የሰላም ጥሪ ተቀብለው ገብተዋል። እንዲሁም በማዕከላዊ ጎንደር ዞን ደንቢያ ታጥቀው ሲንቀሳቀሱ የነበሩት በተወሰደው ኦፕሬሽን በርካቶች ሲሸኙ፣ ቀሪዎች ደግሞ የንስት ታጣቂን ጨምሮ በምርኮኛ መልኩ ገቢ ማድረጉ ይታወሳል። ስለዚህ ቀሪ ወንድሞቻችን ከዚህ ተምራችሁ መንግስት ይዘረጋላችሁን የሰላም አማራጭ ትጠቀሙ ዘንድ ደግመን ደጋግመን ማሳሰብ እንፈልጋለን። ጦርነት አውዳሚ እንጂ አትራፊ አለመሆኑን በግልጽ የሚያስረዳ ነው። ለሀገራችን ሰላም ያድርግ። ሌላኛው መረጃችን እስራኤል መንግስት በሶማሌ ሪፐብሊካን የሰጠውን ህጋዊ እውቅና ተከትሎ የእስራኤልን ሰንደቅ ዓላማ ተሸካሚ የእስራኤል ብሔራዊ አየር መንገድ የሆነው ከቲባ ወደ ሀርጌሳ ተብሎ በሚታወቀው በሶማሌላንድ በምትገኘው ከተማ በተለይ ሀርጌሳ ከተማ ማለት ነው በረራውን እንደሚያደርግ መረጃው እየወጣ ይገኛል። እስራኤል እንግዲህ እውቅና እንደሰጠች ቀጥታ ወደ ሶማሌላንድ በረራ እንደምታደርግ እንግዲህ ከወዲሁ መግለጫ እየሰጠች ይገኛል። የሶማሌላንድ የሀገር እውቅና እንግዲህ ይፋ እንደሚሆን ይጠበቃል። ከዚህ ቀጥሎ በተለይ ኢትዮጵያና አሜሪካ የሀገር እውቅናዋን ይፋ እንደሚያደርጉ አሁን ይጠበቃል። ሌላኛው ጉዳይ እዚሁ ጋር እየይዘን ከምንመለከትበት የአሜሪካ መንግስት 8.6 ቢሊዮን ዶላር የሆነ የ25 እጅግ ዘመናዊ የሆኑ F-15
አይኤ የሆነ የጦር ጀቶችን ለእስራኤል መከላከያ እንደሚያቀርብ ለቦይንግ ካምፓኒ ፍቃድ መስጠቱ መረጃው እየወጣ ይገኛል። የአሜሪካ አየር ኃይል ትጥቆችን በተለይ ከሆኑት F-15 EX የሆነው የጦር ጀቶች ጋር ተቀራራቢና ቴክኖሎጂ የታጠቁ F-5I የሆኑ ጀቶች ጋር የእስራኤል አየር ኃይል ተቋሙን ለማዘመን የያዘው በተለይ በ2035 እቅድ ስኬት ቁልፍ ሚና እንደሚጫወት እየገለጸ ይገኛል። በተለይ የአሜሪካ መንግስት ይህን የሰጠው በ8.6 ቢሊዮን ዶላር የእስራኤልን ያላትን የወታደራዊ የበላይነት አጠናክራ እንድትቀጥል በ2035 በነጮች አቆጣጠር ማለት ነው ትጥቋን አንድ እርምጃ ወደ ላይ ከፍ እንደሚያደርጽ ይገኛል። በተለይ የምስራቅ ዓለም የሚገኘውን የእስራኤል የበላይነት አስጠብቆ ለማስቀጠል እንግዲህ አሜሪካና እስራኤል በቅንጅት እየሰሩ ይገኛሉ። በዚህም እንግዲህ ከተለይ ተሻሽሎ የሚገኘው የጦር ጀት F-15 ወይም ደግሞ EX ከነበረው በዚህ በፊት ተሻሽሎ F-15IA በተሰኘው በ2035 እንግዲህ ይፋ እንደሚያደርግ እየተገለጸ ይገኛል። እጅግ ረቂቅና የሆነ እንደሆነ ነው የሚገለጽለት። ከዚህ በፊት ከነበረው EX የተሻሻለ እንዲሁም ደግሞ ከራዳርና በውጭ ማድረግ እንደሚችል እየተገለጸለት ነው የሚገኘው። ስለዚህ ለቦይንግ ለተባለ ካምፓኒ ትዕዛዝ መስጠቱ ነው የተገለጸ ማለት ነው። 8.6 ቢሊዮን ዶላር ግምት ያለው ወደ 25 የሚደርሱ ጀቶችን ለእስራኤል በእርዳታ መልኩ እንደሚያበስር ይፋ አድርጓ ማለት ነው። ስለዚህ የእስራኤልና የአሜሪካን ቁርኝት በግልጽ እያሳየ ይገኛል። ወደ ቻናል ቤተሰብ ተከታታዮች አዲስ ሆናችሁ ሰብስክራይብ፣ ቤተሰብ ሆናችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። በሌላ ትኩስ መረጃ ተመልሰን እስክንገናኝ እስከዛ ድረስ ላይክና ሼር እያደረጋችሁ ሰብስክራይብ ያደረጋችሁ ተጠብቁን ዘንድ በአክብሮት እንጠይቃለን። እስከዛ መልካም ምሽት እንዲሆናችሁ ከወዲሁ እመኛለሁ።